በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቀዋለን። ጀነራል አበባው ታደሰ አንድ ምክትል ኤታማዦር ሹም ነበረ። በጦረታ ከሚቆዝምበት ቤት ተጠርቶ እየከሰረ ከነበረበት ንግድም ወጥቶ የጦር ምክትል ኃላፊ ሆነ። በስልጣን ዘመኑም አንድም ጦርነት ሳያሸንፍ ዘለቀ። በአንድ ጊዜ ለአስመራም ለአዲስ አበባም በመታዘዝ ሚሊዮኖች ያልቁ ዘንድም ያስፈጸመ መኮንን ነበረ ተብሎ የሚጻፍ ታሪክ ያላቸው ከሚሆን የሚዘሉ አይመስሉም። ሰሞነኛው የብልጽግና ለቅሶ ሻቢያ ወሎ ደረሰ የሚል ሆኗል። ሻቢያን ከዛላምበሳ እንዲወጣ አድርጉት ሲባሉ አናደርገውም ሲሉ የነበሩ ሰዎች ወልዲያ አጠገብ መጥቶ አጠቃን እያሉ ናቸው። ሻቢያ የኢትዮጵያ ሉዓላዊ ግዛት በኃይል ይዞት እያለ ስለምን ዝም ትላላችሁ እያለ የተባበሩት መንግስታት ሲማጸን የአውሮፓ ህብረት ሲጮህ ያልሰሙ ጆሮዎች አሁን ወረባቦ ደረሰ የሚለውን ፕሮፓጋንዳ እያስጮሁት ነው። ከኢሮብና አካባቢው ኢትዮጵያውያን እየታፈሱ ለኤርትራ ብሔራዊ ውትድርና በግዳጅ እየተወሰዱ ነውና የኢትዮጵያ መንግስት ያስቁምልን እያሉ የሚማጸኑ ተጋሩን ከፈለጋችሁ እናንተም ተገንጠሉ ሲሉ የነበሩ የታሪክ ዕዳዎች አሁን ሻቢያ ሳንቃ ላይ ደረሰ እያሉ እስከ ላንቃቸው እስከ ኒውዮርክም በመጮህ ላይ ናቸው። የአንቶኒዮ ጉተሬስ ቢሮ የብልጽግናዎችን ጩኸት እንደ አብዲኤሌ ከፍየሏ በላይ ነው ብሎ ከማለፍ የዘለለ ምርጫ የማይኖረው ብቻ የሚሆን አይመስልም። እንኳን እንዲህ ያለን ወታደራዊ ዘመቻ ይቅርና በቤተ መንግስቱ ዛፍ ላይ ያረፈውን የወፍ ጾታ የማወቅ ብቃት ላይ ለደረሰው ዓለም ሻቢያ ወልዲያ ደርሶ ከፋኖና ህወሓትም ጋር ሆኖ ከተማዋን ሊነጥቀን ነበር የሚል አቤቱታ ማሰማት በእርግጥም መሳለቂያ ከመሆን የሚያተርፍ አይደለም። ጌዲዮን ጢሞቴዎስ የታዘዙትን አድርገው ለተባበሩት መንግስታት ዋና ጸሐፊ የላኩት ሰሞነኛ ጽሑፍ ከዚህ ቀደም ያደረሱት ቀጣይ ክፍል እንደሆነ ይገልጻሉ። እንደ ድሮ ደብዳቤ ከዚህ በፊት ለጻፍኩት መልእክት ምላሽ ያልሰጠኸው በደህና እንደሆነ ተስፋ አድርጋለሁ የሚል ቃል ባይጨምሩም ከዚህ ቀደም በተመሳሳይ መንገድ ለላኩት ማመልከቻ ምላሽ እንዳልተሰጣቸው ደብዳቤያቸው ያሳብቃል። ከወራት በፊት ሻቢያ ሊወረኝ እንደሆነ እወቁ ብለው የጻፉት ጌዲዮን አሁን ደግሞ ወልዲያ ደርሷል እያሉ ነው። ይህንንም ዓለም አቀፉ ማህበረሰብ ይወቅ ባይ ናቸው። ይሁን እንጂ ለባለፈው ደብዳቤም ሆነ ላሁኑ ምላሽ አልተሰጣቸውም። ምላሽ ቢሰጥ ኖሮ መንግስት ነኝ ካልክ የአገርህን ድንበር መጠበቅና ማስጠበቅም ግዴታ መሆኑን ካልዘነጋህ ኤርትራን የምታክል አገር ወልዲያ እስክትደርስ አንተ የማንን ጎፈሬ ታበጥር ነበር? ስጋት አለብኝ ብለህ ከወራት በፊት ከነገርከን ለምን አስቀድመህ አልተከላከልከውም? የሚሉ ጥያቄዎች መነሳት ይኖርባቸዋል። በተለይ አንቶኒዮ ጉተሬስ ግን ሻቢያ እየገባና እየመጣ ወልዲያም እየደረሰ ነው የሚል ደብዳቤ ሲጻፍላቸው ግር ሊላቸው አይችልም። ከአንድና ሁለት ዓመት በፊት ከ3ና 4 ዓመታት አስቀድሞ የኤርትራን ሰራዊት አስወጡት ብለው ለጠቅላይ ሚኒስትር አብይ ለመማፀን ሲደውሉ የተሰጣቸውን ምላሽ የሚረሱት አይሆንም። አክሱም ጽዮንን በደም አበላ ሲያጥባት የነበረውን የሻቢያን ጦር አልገባም ብለው የካዱት አብይ አህመድ የገባው የአልጀርስ ስምምነት የፈቀደለትን መሬት ለመያዝ ነው ብለው ታሪክ በጥቁር ቀለም የመዘገበውን ክህደት ለጉተሬስ የተናገሩት በ2013 የበጋ ወራት ነው። እናም ዛሬ የድረስልኝ ጥሪ የቀረበላቸው አንቶኒዮ ጉተሬስ የሻቢያን ወልዲያ ለመድረስም ሆነ የብልጽግናን ጦርነት እቅድ ያውቃሉና አንዳች ምላሽ ይሰጣሉ ተብሎ አይጠበቅም። እንዳም ሆኖ ብልጽግና በጨው የታጠበ አይኑን እየጠረገ የአምና ወዳጁን ሻቢያን ሊከስ ብዕርና ወረቀት አገናኝቶ በጌዲዮን በኩል ተሰይሟል። ከሻቢያ ጋር ሆኜ ማንንም ኢትዮጵያዊ የመግደልና የመውጋት መብት ያለኝ እኔ ብቻ ነኝ። ከኔ ውጪ ከኤርትራ መንግስት ጋር መገናኘት የሚገባው ካለ ሊኖር አይገባም ነው ነገሩ። በዚህ ደብዳቤ ላይ ግን የታዩ ልዩ ነገሮች አሉ። ጌዲዮን ጢሞቴዎስም ሆነ መሰል የብልጽግና ወንጌላውያን በአገር ውስጥ የሚታገሏቸውን ኃይሎች በተለያዩ ስሞች እንደሚጠሯቸው ይታወቃል። ጽንፈኛ፣ ጁንታና ሸኔ የሚለውንም ደጋግመው ሲጠቀሙበት እንደነበር አይዘነጋም። በዚህኛው ደብዳቤ ላይ ለየት ብለዋል። በተለይ ፋኖን በማስመልከት ተለይተዋል። እሱን እናነሳዋለን። ወዲህ ደግሞ ሌላ ጥያቄ ብልጽግና ሻቢያን ወሎና ወልዲያ ጫፍ ደርሷል እያለ ደብዳቤ ለመጻፍ ቀለምና ጊዜ ከሚያባክን ለምን ዓለም የሚያውቅለትን በሰሜን ምስራቅ ትግራይ ገብቶ የተቆጣጠረውን የኢትዮጵያ ሉዓላዊ ግዛት ተቆጣጥሯል የሚለውን አጀንዳ ማስቀጠል አልፈለገም? ለዚህ ጥያቄ ስንል ያነጋገርናቸው ልምድ ጠገብ ባለሙያዎች አጥጋቢ ምላሽ ይሰጣሉ። ከፍየሏ በላይ የጮሁ ብልጽግና ግን በዘንድሮ ዓመት በአሰብ ሰበብ ኤርትራን ለመውረር ጫፍ ላይ መድረሱን ከወሰነ ካሳወቀም ቆይቷል። ጥያቄው ይህ ዓመት ወረራውን ለመክፈት ለምን ወሳኝ ወቅት ሆነ የሚለው ነው። ይህንን ያነሳንላቸው ተጠያቂዎች 1 2 3 ምክንያቶችን
አስቀምጠዋል። እዚህ ጋር ደግሞ ህወሓት አለ። የኤርትራን ጦርነት በሩቁ ለማስቀረት እየሰራው ነውና እናንተ ጩሁ በማለት ለኤርትራ ህዝብ የመጮህ ጥሪ አቅርቧል። መነሳት ያለበት ጥያቄ ምን አግብቶህ የኤርትራን ጦርነት ለማስቀረት ትሰራለህ የሚል ብቻ አይደለም። በሩቁ ስትል ምን ማለትህ ነው? ደግሞስ መጮህ ሲባል ምንድነው የሚለውም ነው። ነገሩን በግራም በቀኝም ለመመልከት ደቂቃዎችን እንጨምር። እንደ ኢትዮጵያ ሰራዊት ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ሆም ብለው ነው የሚያደርጉት እኛን ለመነጠል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው። የኛ ችግር የኤርትራኖች ችግር ነው። ከዚህ በኋላ የኤርትራ ችግር የኛ ችግር ነው ሲሉ የነበሩትና አበባው ታደሰ ዛሬ ኤርትራ ችግራችን ነች እያሉ ነው። ከዚህ በኋላ ሁለቱ ሀገሮች ሊነጣጠሉ አይችሉም ብለው እየተወራጩ እንዳልተናገሩ በወሎ ግንባር ያሰማሩት ሰራዊት ግንባሩን አዙሮ ወደ አዲስ አበባ ሲሸሽ የተቀረውም ለመማረክ ሲዳረግ ኤርትራ ይህንን አደረገብን የሚለውን ጩኸት እያስተጋቡት ነው። በዚህ ንግግር ላይ በማያሻማ አማርኛ እንደተነገረው ዓለምም እንደሚያውቀው የኤርትራ ሰራዊት ከአብይ አህመድ ወታደሮች ከአበባው ታደሰ ጋር ሆኖ እስካሁን ያልሻረ ቁስል ትውልድን ለጥልቅ ቁርሾ የዳረገ እልቂት ፈጽሟል። የድርጊታቸው እና አበባውንና መሐመድ ተሰማን ብርሃኑ ጁላንና መሰለ መሰረትን የሚያኮራ ነገር ሆኖ አልፏል። በሻቢያ ኮሎኔሎች እየታዘዙ የኢትዮጵያን ሕዝብ ጸብ ሲያማዝዙ የነበሩት እነዚሁ የብልጽግና ጄኔራሎች ያሰማሩት ሰራዊት ሲበታተን ማምለጫ ፍለጋ አስመራና መቀለን ጠቁመዋል። ፋኖ አሸነፈን ማለትን ያልደፈሩት ሰዎቹ ኤርትራና ህወሓት አገዙት ብለዋል። እነሱ ይህንን ሁሉ ለማድረግና ለመተጋገዝ ሲያቅዱ አስቀድመህ ለምን አልደረስክባቸውም የሚለውን ጥያቄ ትተነው አንተ ስታደርገው ልክ ሌላው ሲያደርገው ስህተት የሚሆነው እንዴት ነው? አንተ ከሻቢያ ጋር ሆነህ ትግራይን ስትወጋ ትክክል፣ ህወሓት ከሻቢያ ጋር ሆኖ አንተ ላይ ሲተኩስ ስህተት የሚሆነውስ በምን አመክንዮ ነው የሚለውንም ስህተት በስህተት አይታረምም ብለን ዘለነው አንድ ቁም ነገር እናንሳ። ቁም ነገሩ ለአገዛዙ ምዕመናን የሚቀርብ ነው። ብልጽግና እየሞተ የነበረን የሻቢያ መንግስት በኢትዮጵያ ጉዳይ ጎትቶ አስገብቶ ገድሎም አጋድሎም አብይ አህመድ ለኢሳያስ አፈወርቂ ቀለበት እያሰሩ አስሩንም ጣታቸው በኢትዮጵያ ጉዳይ አስገብተው እንዲፈተፍቱ ፈቅደውላቸው ከተቀበሩበት ቀና ብለው እንደነበር አይዘነጋም። በአበባው ታደሰ አገላለጽ በአንድ ጉድጓድ እስከ መቀበር የሚያደርስ መዋደድ፣ ቆሎ የሚያጓርስ ፍቅር ነበራችሁ። ለምን አሁን እዚህ ነገር ውስጥ ገባችሁ? ምክንያቱ ምንድነው? የፍቅራችሁም የጸባችሁስ መነሻ ምንድነው? እነዚህን ጥያቄዎች ጥቂት ማንበብና መጻፍ አሊያም መጠነኛ ማገናዘብ የሚችል ብቻ ሳይሆን ለራሱ ክብር ያለው የብልጽግና ምዕመን ሁሉ ሊያነሳው የሚገባ ጉዳይ ነው። ከኤርትራ ጋር የነበረው ግንኙነት ከዚያ ተነስቶ ወደዚህ የገባበትን ምክንያት ያልነገሩትን ገዢዎች ያ ካንተ በፊት ድፍት ልበል የሚያባብል ወዳጅነት ለምን እንዲህ ወዳለ ጠላትነት እንደገባ ያላብራሩለትን መሪዎች ተከትሎ ዘንድሮም እንዳምናው የሚንጋጋ መንጋ እነዚህን ጥያቄዎች ማንሳት የተገባው ነበር። የታገሰ ጫፎ ፓርላማ ስለ ኤርትራና ኢትዮጵያ ስምምነት ጸቡንም ፍቅሩንም የቀረበለት ሪፖርት የለም። በእርግጥ ሻቢያ ማለት የጨለማ ዘመን አጋር ነው ተብሎ በጠቅላይ ሚኒስትሩ ሲነገር እጁ እስኪግል አጨብጭቧል። እንዳም ሆኖ ዛሬ ከዚያች ከጨለማ ወዳጃችን ጋር ለምን ተጋጨን ለማለት አይደፍርም። እናም ቢያንስ እኒያ አየር ኃይልም ምድር ጦርም ህዳሴ ግድብም ግልገል ጊቤም ወለል ብሎ የተከፈተላቸው ኢሳያስ ዛሬ ወደ ጠላትነት የተቀየሩበት ምክንያት ይነገረን የሚለውን ጥያቄ የሚያነሳ ለራሱ እንጥፍጣፊ ክብር ያለው የብልጽግና ምዕመን የለም። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። እንዲህ ካለው መወዳደስ ወርደው ዛሬ ወልዲያ ድረስ መተው ወጉን የሚሉት ብልጽግናዎች ሻቢያ በእርግጥም እንደተባለው ወሎ ደርሶ ከሆነ በር ከፍቶ እየመራ እዚህ ያደረሰው በኢትዮጵያ ጉዳይ ቤተኛ ያደረገው ማን ነው? ብልጽግና አይደለምን ብሎ መጠየቅ ያስፈልጋል። የኤርትራ መንግስት ከስሪቱም ሆነ ህይወቱ በኢትዮጵያ ሴቶች ላይ ጥቃት በመክፈት ኢትዮጵያንም ለማፍረስ ተግቶ በመስራት የሚታወቅ ኃይል ነው። ይህንን ኃይል ወደ ኢትዮጵያ ጎትቶ ያስገባውም የብልጽግና አገዛዝ ነው። ከዚያን ጊዜ አንስቶም ከኢትዮጵያ ጉዳይ ወጥቶ ያውቅም። ሻቢያ የኖረውና የሚታወቀው ጸረ ኢትዮጵያ ኃይሎችን በኤርትራ ውስጥ አስጠልሎ ኢትዮጵያ ላይ የውክልና ውጊያ ለማካሄድ ሲጥርና ጥላቻ ሲነዛ ነው። እንዲያም ሆኖ የሚልካቸውን እነ ብርሃኑ ነጋ በኢትዮጵያ ግዛት ውስጥ አንዲት ጋት ቀበሌ እንዲቆጣጠሩ የሚያስችል ብቃት ሳይሰጣቸው የአስመራው አገዛዝ የገቢ ምንጭ ሆነው እንዲቀጥሉ ተደርገው ቀርተዋል። ዛሬ ሻቢያ በኤርትራ ምድር ያስጠለለው ታጣቂ ኃይል
የሃጂ ኢብራሂም የአፋር ታጣቂዎች ብቻ ነው። ከዓመታት በፊት ግን ፍጹም የተራራቀ አቋም ያላቸው 11 ድርጅቶች በኤርትራ ውስጥ ነበሩ። ዓላማውም ኢትዮጵያን ማመስና ማውደም እንደነበር የተባበሩት መንግስታት ሳይቀር አጋልጧል። ዛሬ ግን የሻዕቢያን ሚና ተክቶ ታጣቂ ኃይሎችን እንደ አሜባ እየፈጠረ በኢትዮጵያ ውስጥ የሚያሰማራው የኤርትራ መንግስት ሳይሆን ራሱ ብልጽግና ነው። በኦሮሚያ ኦላ መሳይ ታጣቂ ስብስብ በፈቃዱ አብዲሳ እየተመራ እንዲሰማራ እንዳደረገው ሁሉ በአፋር ክልል የትግራይ ታጣቂዎችን አደራጅቷል። በአማራ ክልልም በጎንደር አካባቢ መሰል ኃይሎችን አሰማርቷል። በአፋር ኡጉጉማ የሚባል ታጣቂ ኃይል በመንግስት ይደገፋል። በሶማሌ ክልልም እንዲሁ። ይህንን ሁሉ ታጣቂ ኃይል በገንዘብና ትጥቅ የሚደግፈው ብልጽግና በጠላትነት ፈርጆ የሚፋለማቸው ኃይሎች ደግሞ ብዙ ናቸው። ከዓመታት በፊት ሻዕቢያ ኢትዮጵያን ለማፈራረስ ይሆኑኛል ያላቸውን ታጣቂዎች የሚያሰለጥነው በሩቁ በአገሩ በኤርትራ ውስጥ ነበር። ብልጽግና ሻዕቢያን ወደ ኢትዮጵያ ጉዳይ ጎትቶ ካስገባ በኋላ ግን ግብሩን ራሱ እየፈጸመለት አለ። ሻዕቢያም በኢትዮጵያ ጉዳይ ውስጥ እንደገባ ነው። ጌዲዮን በደብዳቤያቸው እንዳሉት ሻዕቢያ በእርግጥም ወልዲያ ደርሶ ከነበረ ለዚህ ያበቃው ብልጽግና መሆኑ መዘለል የለበትም። የድሮ ሻዕቢያ እንኳን ራሱ ወልዲያ ሊመጣ የሚልካቸውም ባድመን አልፈው አያውቁም። የአዲስ አበባ አገዛዝ ግን እየሞተ የነበረን ሻዕቢያ ና ኢትዮጵያን ዘርፈና ኢትዮጵያውያንን ገድለህ ነፍስ ዝራ ብሎ አስገባው። እነሆ ከዚያን ጊዜ አንስቶም አልወጣም። ዛሬ የሻዕቢያ ጦር ወሎ ገብቶ ወጋኝ የሚለውን አገዛዝ የሚመሩት ጠቅላይ ሚኒስትሩ ይናገሩት የነበረው ግን ይህ ነው። የኤርትራ መንግስት የኔ መሬት ኢትዮጵያን ለማጥቃት አይውልም ብሎ ቃል ገብቶልኛል ይላሉ። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር፣ የኔ መሬት፣ የኔ ዜጋ፣ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። ከትርፍ በላይ ትርፍ ነው ሲሉት የነበረውን ጉዳይ የጥለውት ዋናውንም ማስበልተው ዛሬ ስለ ኪሳራ ማውራት ጀመሩ የሚለው ቁልፍ ጉዳይ ቢሆንም ዓላማው ወረራ ነው የሚለውን ነጥብ እንያዝና ነገሩን እንመልከተው። ብልጽግና በወሎ ግንባር ያሰማራቸው ክፍለ ጦሮች ግንባራቸውን ተብለው የተበታተኑት በፋኖ ታጣቂዎች ነው ማለትን እንዳልወደደ ከጌዲዮን ደብዳቤ ላይ መረዳት ይቻላል። በተለመደው አኳኋን ሶስተኛና አራተኛ አካላትን ተጠያቂ አድርጓል። እነዚህም የኤርትራ መንግስትና ህወሓት ናቸው። የጌዲዮን ደብዳቤ ወደ ተመድ ሰዎች ጽምዶ ተደረገብን የሚልም ባለው በአገር ውስጥ ጽንፈኛና ዘራፊ የሚሉትን ፋኖን ግን ለተባበሩት መንግስታት በጻፉት ደብዳቤ በስሙ ጠርተውታል ፋኖ ብለው። እንዳም ሆኖ ይህ የኤርትራ ወረራ መቀራቡን የሚያሳይ ነው የሚሉ አስተያየት ሰጪዎች የአብይ አህመድ አገዛዝ ውጊያውን ለመክፈት ከዚህ የላቀ ጊዜ አይኖረኝም ብሎ ወስኗል ይላሉ። የፕሮፓጋንዳው እድገትና የጩኸቱ መጠን የጦርነቱን መቃረብ የሚጠቁም ነው ለሚሉት ለነዚህ አስተያየት ሰጪዎች ብልጽግና ሻዕቢያ ወልዲያ ድረስ ተከተለኝ ብሎ ከሚቀጥፍ ለምን ዓለም አቀፉ ማህበረሰብ የሚያውቀውንና የኤርትራ ሰራዊት በትግራይ ክልል ውስጥ አለ ይውጣ ሲል ይጠይቅበት የነበረን ጉዳይ የወረራው ሰበብ ማድረግ አልወደደም ስንል ጠይቀናቸዋል። ብልጽግና በዛላምበሳ መሬት ምክንያት ተዋጋሁ ቢል የረባ ድጋፍ እንደማያገኝ ያውቃል። እንኳን ዛላምበሳ መላ ትግራይን ተገንጠል የሚል አገር ጠል የቀላጤ ኃይል የዛላምበሳና ኢሮብ ገበሬዎች በሻዕቢያ ተወረሩ ብሎ ሊቆጣ አይችልም። ይልቁንም አሰብን ለመያዝ የሚል ሰበብ ቢቀርብ የሚነቃቃ ሰው አላጣም ብሎ አስልቷል ይላሉ። እናም በአገር ውስጥ የተንኮታኮተውን ደጋፊውን የወደብ አጀንዳ ይዞ ወረራውን ለመፈጸም ለዲፕሎማሲዋ ማህበረሰብ ደግሞ ከወዲሁ ምክንያት እየሰጠ ነው ሲሉም ያክላሉ። ኤርትራን በወጋ ወልዲያ ድረስ መጥቶብኝ ነው እና እወቁት የሚል ይዘት ያለውን ይህንን ዲፕሎማቲክ ፕሮፓጋንዳ ማስተጋባት የወደደው ብልጽግና ከዘንድሮ ዓመት የበለጠ ምቹ የመውረሪያ ጊዜ ሊያገኝ እንደማይችል ተረድቷል የሚሉ አንድ አስተያየት ሰጪ ነገሩን በዝርዝር ያብራሩታል። በአገር ውስጥ እየበዛ የሄደው የህዝብ ብሶትና ሞት በአንድ በኩል፣ በሌላ ወገን ደግሞ ታጣቂ ኃይሎችና የፖለቲካ ኃይሎች እያሳዩ ያሉት የመተባበር ዝንባሌ ወደ ላቀ ደረጃ ሳይሻገር አዲስ ጦርነት ለመቀስቀስና ለማዛባት በመቀጠልም ምርጫ ያለውን ድግስ ተከትሎ ይከሰታል ተብሎ የሚገመተውን የዘንድሮ ህዝባዊ አመጽ በመፍራት ምርጫውን ለማስቀረት ሰበብ ለመፍጠር ሲል ጦርነቱን ይከፍታል የሚለው አንዱ ዘንድሮን ተመራጭ የሚያደርግ ውስጣዊ ምክንያት ነው ይላሉ። ዓለም አቀፋዊ ሁኔታውም ለወራሪ ሀገራት የተመቸ መሆኑን የተገነዘቡ ይመስላሉ የሚሉት እነዚሁ አስተያየት ሰጪዎች ሩሲያ ዩክሬንን ወራ የረባ ችግር እንዳልገጠማት፣ እስራኤል ጋዛ ላይ ጄኖሳይድ ፈጽማለች እየተባለ የሚያስቆማት እንደታጣ፣ አሜሪካም ጎረቤቶቿን የመጠቅለል ፍላጎት እንዳላት የሚገልጹ ፕሬዝዳንት ያላት በመሆኗ ጠቅላይ ሚኒስትሩ ዓለም አቀፍ ማህበረሰብ እርምጃ አይወስድም ወይም አክት አያደርግም የሚል ድምዳሜ ላይ መድረሳቸው ዘንድሮ የወራሪዎች ዓመት ነው ብለው ሊያስቡ ይችላሉ የሚለው ደግሞ ከዲፕሎማሲ አንጻር የሚነሳው ነገር ነው። አመጻጻሁሙን በድምቀት ይሁን መጽሁም አቀባበላውን በድምቀት ይኔሩ
ህወሓት ሰሞኑን አካሄድኩት ያለውን ኮንፈረንስ ካካሄደ በኋላ ባወጣው መግለጫ እንዲህ አለ። በትግራይና በኤርትራ ህዝቦች ላይ ያንዣበበውንና የአፍሪካ ቀንድን ከመጥፎ ወደ የከፋ ትርምስ ሊከት የተደገሰውን የጦርነት አደጋ ከሩቁ ለማስቀረት የምንችለውን ሁሉ ጥረት እንደምናደርግ እናረጋግጣለን። እናንተም በበኩላችሁ ድምፃችሁን ከፍ አድርጋችሁ በማሰማት የድርሻችሁን ተወጡ ሲል ለኤርትራ ህዝብ የቀረበ ጥሪ በሚል አቅርቧል። ህወሓት ለኤርትራ የተደገሰን ጦርነት በሩቁ የሚያስቀረው እንዴት ነው? ጦርነቱን በኢትዮጵያ ግዛት ውስጥ በማድረግ የሻቢያን ጦርነት በውክልና በመዋጋት ወይስ በራዛ ዘመቻ ወቅት እንደተደረገው ዘንድሮም ሻቢያን ከዘመናችን የደርጎች ጥቃት ለመታደግ በኢትዮጵያውያን ገላና መሬት የኤርትራን ጦርነት ማስቆም የሚለውን አላብራራውም። የኤርትራ ህዝብ የታቀደበት ጦርነት በሩቁ እንዲቀር እናደርጋለን ስትሉ ሩቅ የት ነው የሚለውን ጥያቄ ጠይቀን ሳንጨርስ የኤርትራን ህዝብ ጩህ ሲለው እናገኘዋለን። ለዘመናት የኤርትራ ህዝብ የመጮህ መብት የለውም የተጨቆነ ነው ሲል የነበረው ህወሓት አሁን ደግሞ የኤርትራ ህዝብ ሆይ እኛ ያንተን ጦርነት በሩቁ እንድናስቀርልህ በመጮህ አግዘን ይላል። በዚያች አንድ ሰው ብቻ በቴሌቪዥንም በሬዲዮም በሚናገሩባት አፍሪካዊት ሰሜን ኮሪያ ከኢሳያስ አፈወርቂ ውጪ የሚዲያ ዕድል ያለው የለም። ህወሓት ሆይ ጩህ ስትል ኢሳያስን ማለትህ ነውን? ህዝብ እንደሆነ እንኳን ኤርትራ ውስጥ ኢትዮጵያም ውስጥ የመጮህ መብት የለውም እና ምን እያልከን ነው ብሎ መጠየቅ ልክ ይሆናል። ብልጽግና ግን ጦርነትን ለማካሄድ መነሻ ወይም ኢሚዲያት ፋክተር ይሆነኛል ያለውን ጉዳይ መዞ ሻቢያን ወሎ አድርሶት ተገኝቷል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።